አጭር ደቂቃ ከኤፌሶን ከአዲስ ኪዳን ኤፌሶን በጣም ከመወዳቸው መጽሐፎች አንዱ ኤፌሶን፣ ራእይ መጽሐፍ፣ ዕብራውያን እንደዚህ በጣም መወዳቸው መጽሐፎች መካከል አንደኛው ነው። አንደኛው ነጥብ አፖስትል የነካውን እሷን በሱ ሐሳብ ላይ የተወሰነ ጨምርና እንጸልያለን። 12 ምዕራፍ 2 ከቁጥር 12 ጀምሮ ያለውን በማንበብ ታግዘኛለህ? እግዚአብሔር ሰው ስፍራውን በጌታ ስም አነባለሁ። ጌታ ስም እንሰማለን። በዚያም ዘመን ከእስራኤል መንግስት ርቃችሁ በተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋችን አጣችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋህደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ። ቁጥር 16 ጥልንም በመስቀል ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ቁጥር 17 መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርቦ ለነበሩትም ሰላምን የምስራች ብሎ ሰበከ። በእርሱም ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። ተባረክልኝ። አሜን። ክብር ለኢየሱስ ይሁን። እስቲ አሜን። ቆላስይስ 2:14 ላይ ታነብልኛለህ? በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። ተባረክልኝ። ኢየሱስ ጌታ ነው። 19ኛው ምዕራፍ ላይ ዮሐንስ ወንጌል እንደዚህ ይላል። ጲላጦስም ጽሕፈቱን ጽፎ በመስቀሉ ላይ አኖረው ይልና ጽሕፈቱም አይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበረ ካለ በኋላ ኢየሱስም የተሰቀለበት ስፍራ ለከተማው ቅርብ ነበርና ከአይሁድ ብዙዎችን ጽሕፈት አነበቡት። በዕብራይስጥ፣ በሮማይስጥ፣ በግሪክም ተጽፎ ነበረ ይላል። ወደ ታች ይጨርስና መጨረሻ ላይ ተፈጸመ የሚል ቃል አለ። እንዲህ በሚል ሐሳብ ነው ማወራው እኔ ተከፍሏል ብዬ። አሜን። እንዲህ በሉ፣ እጆቻችሁን ከፍ አድርጉና ተከፍሏል በሉ። አላላችሁትም? አላላችሁትም? ተከፍሏል። ምን ሆኗል? ተከፍሏል። ተከፍሏል። የተከፈለ ዋጋ ፕራይስ ቱ ፌድ ተከፍሏል። ምን ሆኗል? ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ባለው ክፍል ላይ መስቀል ላይ ሁሉን ከጨረሰ በኋላ እንደዚህ አለ፣ ተፈጸመ አለ። ምን አለ? እስቲ በሉ ተፈጸመ በሉ። እንደገና በሉ። ዛሬ ከዛ ወደዚህ ያመጣለው ቅድም አፖስትል ካነበበው ሐሳብ ጋር አንድ እናደርጋለን እና እርግጠኛ ሆኜ ነው መናገሬ። ዛሬ አምኖ ለመጣ ሰው ምንም አይነት ጥያቄ ይሁን ህጋዊ የሆነ ላብራቶሪ ያረጋገጠው የሐኪም ማስረጃ ይዞ ለገባ ሰው፣ ሰዎች ደግሞ ላሉት ከክስ ጋር ተያይዞ ላለው እርግጠኛ ሆኖ ለገባ ሰው፣ ምንም ደጋፊ እንደሌለ እርግጠኛ የሆነ ዶክመንት ይዞ ለገባ ሰው ዛሬ ማታ ተፈጸመ። ጩና ተፈጸመ በሉ። ተፈጸመ የሚለውን ተተለስተ ይላል ግሪክ ቃል ተተለስተ ይላል። ተፈጸመ አልቋል። ዛሬ ልክ የእግዚአብሔር ሰው ቅድም ሲያጸልይ እንደነበር አራግፈ ትወጣለህ። ያነበብኩላችሁ ኤፌሶን መጽሐፍ ነው። ኤፌሶን እንግዲህ በታሪክ እንደምታውቁት ጥንት ኬጣውያን የቆረቆሯት የጥንት ከተማ ነች። ቱርክ የምትባለው ከተማ ማለት ነው ታሪክ የምታነቡ። ስለዚህ ያች ከተማ ቱርክ ከተማ የጥንት ኤፌሶን በመሬት መንቀጥቀጥ በአሸዋ ተሸፍኖ በባህር ተሸፍኖ አዲሱ ኤፌሶን የተቆረቆረው። አዲሱን ኤፌሶን የቆረቆራት የዮና ልጅ አቶ ኤፌሶን ነው የቆረቆራት። ዮና ልጅ ኤፌሶን ከቆረቆረ በኋላ በራሱ ስም ነው ከተማይቱን የሰየማት። ከተማይቷ ገናና እንድትሆን ያደረገው የጣዖት አምልኮ ነው። የጣዖት አምልኮ እዛ የተጀመረው በራሱ በሰውየው ሴት ልጅ በግሪክ አርጥምስ፣ በጣሊያንኛ
ዲያና የምትባል ልጅ ነበረች። እቺን ልጅ ወንድ ስጠይቃት ለጋብቻ ዘሬ ምርጥ አይደለም፣ ገንዘብ የለህም፣ በምን ታስተዳድረኛለህ የምትል በከንቱ የምታመካኝ ልጅ ነበረች። እቺን ልጅ አንድ ከአንጾኪያ የመጣ ጠንቋይ ጠየቃት እና እሱ ሲጠይቃት አንተ ዘሬ ምርጥ አይደለም፣ ገንዘብ የለም፣ በምን ልታስተዳድረኝ ነው ባለች ጊዜ እንዲህ አላት፣ አንቺ እንዲወደሽ አረግሻለሁ አላት። ከንቱ ውዳሴ የምትፈልግ ስለነበረች ለዚህ ሰው ፈቃደኛ ሆነች። በኋላ በጋብቻ ተሳሰሩ። ያን ወደዛ ለማምጣት ግን ሰውየው ጠንቋዩ እንደዚህ ነው ያደረገው። ብራና ላይ ጠቅልለው ጥንቁላ አደባባይ ከሰማይ ለአርጤምስ የማይሰግድ በኤፌሶን አይኖርም የሚል ወረቀት ጣሉ። ያን ወረቀት አንስቶ ሲከፍቱት ለአርጤምስ የማይሰግድ አይኖርም የሚል ተጽፏል እና ሰባቱ በዓለም ካሉ ቤተ መቅደስ መካከል በእሷ ስም እንዲሰራ እንዲገነባ ተሰጠ። 100 ምናምን ዓመት ተሰራ። አዳራሹ ተመረቀ፣ አለቀ። በምራውቀው ቀን ነው እንደ ጢሞቴዎስ ተቀጥቅጦ ህይወቱ ያለፈባቸው ማለት ነው። ጣዖት ነው አላመልክም ስል ዛሬ ማለዳ ወደዚህ የገባ የሆነ ሰው እኔ እርግጠኛ ነኝ የሆነ ክብር ይዞ ይወጣል። እና በእንደዚህ አይነት አመልኮተ ጣዖት እዛ ተጀመረ። ጣዖቱ ነገሰ። እዛው ደግሞ መጣና ጳውሎስ ትምህርት ቤት አዳራሽ አገኘ። 3 ዓመት ከ3 ወር አስተማረ። ሰው ከአርጤምስ ወደ ኢየሱስ መጣ። የመስቀሉ ቃል እዛው ተሰበከ። ገናና ሆነ። ከተማ ላይ በእነሱ ስም መስቀል ተሰራ። 4 መስቀል፣ አንዱ ለማርቆስ፣ አንዱ ለዮሐንስ፣ አንዱ ለሉቃስ፣ አንዱ ለማቴዎስ። ማቴዎስ ቶጴስ ከተማ አንገት ተቆርጦ ነው የሞተው። ሉቃስ ወደ ደልማጥያ ሄዶ ከዛ መጥቶ ሮም ላይ በበለስ ዛፍ ተሰቅሎ ነው አውርዶ አንገት ቆርጦ ከረጢት ውስጥ ከቶ ባህር ላይ የወረወረው። ዮሐንስም ከሆነ ፊጥሞ ደሴት ኤጂያን ባህር ተከባባለች። በስተርጅና እዛው ነው እንግዲህ ተቆርጦ የሞተው አላችሁ። እንደዛ ነው። ሉቃስም እንደዛው ነው። ማርቆስም ከሆነ አሌክሳንድሪያ ላይ ሲሰብክ ሰረገላ ላይ አስረው ሲጎትቱት ህይወቱ ካለፈ በኋላ ሬሳን ለማቃጠል እንጨት ይዞ ሲመጡ ዶፍ ዝናብ ዘነበ፣ ጥሎ ሸሹ። ወደ ባውኪሊያ ቤተክርስቲያን ግቢ ቅጥር ወስደው ነው ግብጽ ውስጥ የቀበሩትና ግን 4ቱ መስቀል ተሰርቷል ከተማ ላይ፣ 3ቱ የለም፣ አንድ አለ። አንድ ነገር ልነግራችሁ ነው። ከዛሬ በኋላ የሆነ ቦታ ገብተ ሲወጣ ገባ ወጣ አትባልም፣ አሻራችሁ ይቀራል። እጆቻችሁን አምጡልኝ እንዲህ በሉ፣ ከዛሬ በኋላ በሉት፣ በገባህበት መንደር በሉት፣ አሻራህ ይቀራል በሉት። እስቲ በደም ጮህና አሜን በሉ። ቁጭ በሉ ታኦፎል እስቲ አሜን። ይሄኛው እንግዲህ የሚያወራው የመጀመሪያው በክርስቶስ ስለመመረጥ ነው። ቱ ቢ ኢሌክትድ ወይም ኤክሊኪቶስ ይላል ግሪክ ቃል። ከዘመን ዘለል ካሌንደር ሳይኖር መንግስት ፖለቲካ ሳይኖር ቸርቾቹ ሳይኖሩ ማለት ነው። ይሄ ቱ ቢ ኢሌክት ወይም ኤክሊኪቶስ የሚለው የግሪክ ቃል ቀድሞ ማለት ነው መርጦናል፣ ተመርጠናል። ቅድም ተበሽቻለሁና አትብራ የሚለው እግዚአብሔር ቀደም ብሎ ማለት ነው። ካላንደር ሳይኖር ዘመን ሳይኖር ሰው ሳይኖር በቃ መራጭ ምንም ተመራጭ አስመራጭ ሳይኖር እኔ ያለው የሚል ፌደራል ላይ ኢትዮጵያ ውጪ ውስጥ ሳይኖር ያኔ ማለት ነው የእናንተ አምላክ ቀደም ብሎ በቅድመ ሕልውና መርጧቸዋል። እስቲ ጩሁና ተመርጫለሁ በሉ። አንደኛ ሁለተኛ በሰማይና በምድር ያለው ሁሉ በክርስቶስ ስለመጠቅለል ነው መጽሐፍ የሚያወራው። ሶስተኛ የአገልግሎት ስጦታዎችን ነው የሚናገረው። ከዛ ባለፈ መጽሐፍ 2 እግር አለው። ስነ መለኮት ማለት ነው። ስነ መለኮት እና ስነ ምግባር 2 እግር አለው። ይሄ ኤፌሶን መጽሐፍ 4 ቁልፎች አሉ። ወደ 5 10 ምናምን ርዕሶች አሉ። 1 ወር ሙሉ መማር የምንችለው መጽሐፍ ነው። እኔ ግን ነካርገ ልለፍ። አንድ ሰው ጮሆ ከኔ ጋር አሜን ይባል። ምዕራፍ 2 ያነበብኩት ለ3 ነው የሚከፈለው። 1 እስከ 10 ያለው ክፍል በክርስቶስ ከመሆናችን በፊት ስላለው ህይወት ሲያወራ፣ ከ11 እስከ 18 ያለው ክፍል የመስቀል ተጋድሎ ሲናገር፣ 18 እስከ 22 ያለው ክፍል ስለ ቆምንበት መሰረት ነው የሚናገረው። እነዚህ 3 ነገር ነው የሚያወራው። ከዛ መካከል እኔ ሁለተኛውን ክፍል የመስቀል ተጋድሎ የሚለውን አወራለሁ። መስቀል የሚለው መስቀል የመጣው ከፈርሺያ ነው። መሬት አምላክ ነው። አርመዙድ ተብሎ ነው የሚጠራው። አንድ ሰው ሲሞት ሬሳ መሬቱን ከነካ አምላካችንን ያረክሳል ተብሎ ስለሚታሰብ በሰማይና በምድር መካከል አንጠልጥሎ ነው የሚገሉትና ከዛ ነው ወደ ሰሜን አፍሪካ የገባው። ከዛ ወደ ሮም ነው የገባው። ሮማውያን ለአይሁዳውያን አሳልፈው ሰጥተው ነው ኢየሱስን ያስገደሉት እንጂ ሮማውያን አይሁዳውያን ማስገደል አይችሉም። እኔ ዛሬ ማለዳ መልእክት አለኝ። አንተ በማታውቀው መንገድ ከጀርባ ወጥመድ አጥምዶ አንተን ለማጥፋት የተዘጋጁ ባዘጋጁት ወጥመድ ይያዛል። በእኔ ላይ አይሰራም የሚል አንድ ሰው ጮሆ አሜን ይባል። ጩና አይሰራም በሉ። ቁጭ በሉ። ኢየሱስ ጎፍታ
አሜን አሜን ይሁን። በክርስቶስ ከመሆናችን በፊት ስላለው ህይወት ይላልና እዚህ ቀደም ብለን በጨለማ ውስጥ ነበር። እኔ እንድሪያስ መስቀል አለ አንቶኒ መስቀል የሚለው የመጣው ላቲኖ ወይም ክሮስ የሚለው ስታርስ ከሚል ነው የመጣውና ቀጥ ያለ እንጨት ነው። ግብጽ ላይ ሌላ መስቀል አለ፣ ላቲኖ መስቀል አለ፣ ግሪክ መስቀል አለ። መደመር ምልክት በሆነው ክርስቶስ ወጣኛ መስቀሉን ሳይሆን የተሰቀለበትን ሳይሆን የተሰቀለውን ስለምናወራ የሚገርም ነገር በክርስቶስ ደም እኛ ገብተናል። ኢዳችን ተካፍሏል። ደም የሚለው ሃይማ ይላል። ይሄ ሃይማ የህይወት መሰረት ነው። ብሌድ ኢዝ ዘ ፋውንዴሽን ኦፍ ዘ ላይፍ ይላል። ይሄ የህይወት መሰረት ነው ሃይማ። ስለዚህ የተያዝነው ቀላል እንዳይመስላችሁ። እኔ ዛሬ ማለዳ ከአፖስቶል ጋር ጸልያለሁ። ሰፈር ላይ ያለው ጠንቋይ ለቆ ይሄዳል። ጎን ያለውን ሰውን መያዝ ከቻላችሁ ከዛሬ በኋላ በሉት ያንተን ነገር በሉት ይዞ የከለከለ ወይ ይለቃል ወይ ይሰጣል። እስቲ ጩና አሜን እንዲህ በሉ። ወይ ይለቃል በሉ ወይ ይሰጣል በሉ። አሜን ክብር አለ ክብር አለ። ከእግዚአብሔር መንግስት ውጪ ነበረን ይላል። ይሄ መንግስት የሚለውን የግሪክ ቃል ፓልቲያ ይላል። ፓልቲያ የግሪክ ቃል ነው። ሁለት ትርጉም አለው። አንደኛ ዜጋ፣ ሁለተኛ የዜጋ መብት። መብቱ አልነበረም። ከእግዚአብሔር መንግስት ውጪ ነበረን። ዊዝ አውት ኪንግደም፣ ዊዝ አውት ክራይስት፣ ዊዝ አውት ጋድ ነበረ። እግዚአብሔር የኛ አልነበረም። የኔ አብርሃም ቤተሰብ ነው። የአብርሃም የይስሐቅ የያዕቆብ ቤተሰብ ነው። እኛ አሕዛብ ነን። ክርስቶስ መስቀል ላይ በከፈለው ዋጋ እሱ ስለጨረሰ ገባን እንጂ እኮ ቸርች መምጣት አንችልም። ብትመጣ ተቀባይነት የለም። ነገር ግን መስቀል ላይ ሂሳቡን ስለጨረሰ፣ ስለዚህ እኔ እንዲህ ብያለሁ፣ ፕራይስ ቱ ፔድ ብያለሁ። ተከፍሎልሃል። አቾ ጩሁና ተከፍሎልኛል በሉ። ዋው ድገሙና ተከፍሎልኛል። ምን ሆነዋል? ዛሬ ማለዳ መልእክት አለኝ። አትለምንም አዘህ ትበላለህ። አትለምንም ዛሬ ማታ ያንተ ነገር የያዘ ይለቃል። ሲጮሁና ይለቃል በሉ። እጆቻችሁን ዘርጉልኝ። ኢየሱስ ያድናል። አፖስቶል ይሄ እጅ ያለ ጊዜ ወደ መቃብር አይወርድም። ያንተ ነገር በለው የሚል ጠላት ከዛሬ ማለዳ ጀምሮ ተሸክሞ ያመጣልሃል። አንድ ያመነ ሰው ጩሁ አሜን ይበል። ቁጭ በሉ። አሜን። ርቀን ነበረ። ይሄ ርቀን የሚለውን የግሪክ ቃል ኤጎስ ይላል። ርቀን ነበረ ግሪክ ቃል ነው እና ስለሚወደው ነው። ኖርማል ነው። አሜን። ምንም ተአምር አይደለም። ርቀን ነበረ። ለተስፋው ቃል ኪዳን ይላል። ኤፋልጊያ ይላል ግሪክ ቃል። ተስፋው የኛ አልነበረም። መንግስቱም የኛ አልነበረም። የነዚያ የነ አብርሃምና ይስሐቅ ነው። ኢየሱስ ግን መስቀል ላይ ወጣና ከፈለ። ከዛ ተፈጸመ አለ። ተተለስተ ይላል ግሪክ ቃል። ተተለስተ ማለት አንደኛ ወታደር ጦር ሜዳ ሄዶ ተዋግቶ የአገሩን ሰንደቅ ዓላማ እያለበለበ ከመጣ ግሪኮች ተተለስተ ይላሉ። ሁለተኛ ኢዳ ያለው ሰው ተደብቆ የሚሄድ በአደባባይ ተከፍሎለት ነፃ ሆኖ መሄድ ከቻለ ግሪኮች ተተለስተ ይላሉ። ሶስተኛ የሆነ ነገር የገዛ ሰው ኬላ ባለበት አሳይቶ ማለፍ የሚችልበት ህጋዊ ወረቀት ካለ ግሪኮች ተተለስቲያ ይላሉ። አራተኛ የሚገርም ነገር ተተለስቲያ የሚለውን የሚጠቀሙት አንድ ሰው መስዋዕት ለማቅረብ በአይሁድ ባህል ወደ ውስጥ ከገባ ሳይሞት በሰላም ከወጣ ተተለስቲያ ይላሉ። እኔ ዛሬ ለሐዋሳ ለወንደርፉል ለጂሰስ ወንደርፉል ኢንተርናሽናል ቤተክርስቲያን መልእክት አለኝ። ዛሬ ማለዳ መልእክት አለኝ። ተከፍሏል። ኤባዴ ተከፍሏል። ሚያርከውል ካሳ ሜክ ተከፍሏል። ከፈለሜራ ሜክ ከፈለሜራ ጀዳ ሜዳባሉ ጀዳ ኢየሱስ ጎፍታ
አሜን ጀዳቦ አምጣ እጅን ፍድሜ ይውላችሁ ዛሬ ማለዳ ሰፈር ላይ ያለው ጠንቋይ አልሄደም የሚከስ ሰፈሩን አልለቀቀም ሲመጣ አገኛለሁ ብሎ ይጠብቃል ዛሬ ማለዳ ግን መልእክት አለኝ ደረሰኝ ይዘህ ትወጣለህ የተከፈለብህ ሕጋዊ ደረሰኝ ይዘህ ትወጣለህ እያሳየህ ታልፋለህ የኔ ማለዳ ነው የሚል አንድ ሰው ጩኸ ራቴኮ እባካችሁ ጩሁና እግራችሁን ነቀለት አረጉና አሁን መሄዴ ነው በሉ ባካ እስቲ አሜን ጎን ያለውን ሰውን የሆነ ዕቃ የያዘ ሰው ካለ ተናጠቁት ምንም ይሁን ውሰዱ ተናጠቁት ዛሬ ማለዳ መልእክት አለኝ ከከልካዩ ነጥቀት ይሄዳል ያንተን ጤና ይሁን ኑሮ ይሁን ትዳር ይሁን በረከት ይሁን ሞገስ ይሁን ሰላምን የከለከለ ጠላት እያየ ነጥቀት ትወጣለህ የኔ ማለዳ ነው የሚል አንድ ሰው ጩኸ ኦፈለታ ውትተ አሜን ዝም ብለህ እግሪን ያዝ እግሪን ቀኝ እግሪን ያዝ ዝም ብለህ ያዝ ሰበር ዜና ከዛሬ ማለዳ በኋላ ስትወጣ እግሪ ተራ ቦታ ላይ አይቆምም ገንዘብ የለህ የሚረዳ የለም በርታ የሚል የለም ይህን ድምፅ ሰምተህ ትወጣለህ እግሪ ተራ ቦታ ላይ አይቆምም የኔ ማለዳ ነው የሚል አንድ ሰው ጩኸ አሜን ቁጭ በሉ እጆቻችሁን አምጡልኝ ይውላችሁ ለ200 ሰው የተነቀለ ሶኬት ሲሰካያል ዛሬ ማለዳ መልእክት አለኝ እዚህ ቤት ከቅርብ ጊዜ በኋላ አስራትን በዶላር የሚከፍሉ ሰዎች አሉ የዛሬ ኑሮ ተቀይሮ ታሪክ ተገልብጦ ምስጋና መስዋዕት ይዞ ከሚሄዱ ሰዎች አንዱ አንተ ነህ አንድ ሰው ጩኸ አሜን ይበል ኦፈል ይህን መጽሐፍ በጣም ካጠኑ ሰዎች መካከል ሳሙኤል ቴይለር ጆን ካልቪን ኤፍ ብሩስ አንጋፋ ሊቅ የሆኑ ሰዎች ይህን መጽሐፍ ትልቅ አስተያየት ሰጥቶበታል እናንተም የራሳችሁ አስተያየት መስጠት መብታችሁ መጽሐፍ እኩል ነው ግን ያጠኑ ሰዎች አስተያየት የሰጡበት በጣም የሚወዱበት መጽሐፍ ነው ዛሬ ማልታ አላቅም ለሁኔ ሰው ከናቱ ማህፀን ጀምሮ የተከተለ ከርስ ይሰበራል ጩና ይሰበራል በሉ አላላችሁትም ይውላችሁ ምንድነው የተከፈለው ለማሳጠር ለመጸለይ 3 ነገር ተናግሬ ልጸልይላችሁ እስቲ አሜን ከተከፈለ በኋላ ምንድነው የሆነው ክፍያ የተካሄደው ትራንስፈር አይደለም የተደረገው እኮ እየሰማችሁ ነው በስቃይ ነው ያለፈው እየተገረፈ ነው በመስቀል ነው ያለፈው እኮ ሲተፉበት ነው ትንቢት አትናገር እያሉ እኮ ነው የተናገረ ማን ነው እያሉ ነው እኮ አፉና አስሮ አንተ የሰማይና የምድር ፍጥረታት ጌታ እኮ ቃል የሆነው ዘላለም የሆነውን እኮ ነው አንተን ታዲያ አንተ ላይ አያወሩም ዛሬ ማለዳ መልእክት አለኝ እየተናገሩ ትቀጥላለህ እየሰደቡ መንገድን እየዘጉ ስምን እያንቋሸሹ የለም በህይወት እያለ የለም እያሉ ዛሬ ማለዳ መልእክት አለኝ ትቀጥላለህ እባካችሁ ጎን ያለውን ሰውን እንደሚሸከም ሰው አድርጋችሁ ትቀጥላለህ በሉ ትቀጥላለህ በሉ ቁጭ በሉ ሚገርም ነው አፖስቶል እንዲህ ያለው የተከለከሉ ቤቶች በእጃቸው ሲገቡ ክብር አለ
ያንተ ነገር የከለከለ ከዛሬ በኋላ ተሸክሞ ያመጣል። ቁጭ በሉ አንድ ጊዜ ቅድም አፖስትል እንዳለ እዚህ ድምቱ አካባቢ ሄደናልና ቃለ ሕይወት ቤተክርስቲያን ኮንፈረንሱን እኛ አገልግለን ቆይተን አመሽተን ስንመጣ የቤተ ክርስቲያንቱ ሽማግሌ ወደ ቤት ስመጣ ሌባ መጥቶ ቤቱን ሰብሮ ቴሌቪዥን ቤት ውስጥ ያለውን ንብረት በሙሉ ሰብስቦ ተሸክሞ ሌባው ይዞ ይሄዳል። እና ሰውየው አግኝቶ ሌባውን በስም ይታወቃል ያውቃልና ይጠረጠራል። ሰላም ነው ስል ሌባው ያንተ ነው ይላል። ያውላችሁ ሰላም ነው ስል ያንተ ነው ይላል። ደንግጧል። ልክ እንዳለፈ ከቤት ተደወለ። ሌባ ቤት ገብቶ ንብረት ሁሉ በሙሉ ዘርፎ እንዲ ያደርገው ምናምን ፖሊስ ይዛችሁ ነው አንዱ ያንተ ነው እያለ ነው ስል ይዞ መጣ። ሰውየው ነው ወደ ፖሊስ ጣቢያ ወሰዱት። ከዛ እቃውን እዚህ አስቀምጥና አረፈል አለ። ሰውየው እንዲህ አለ፣ ሌላ ወጪ ያላወጣም እንዳመጣ እቃዬን ወደ ቤት ያደርሳል። አምጣ እጅን አምጣ። ከዛሬ ማለዳ በኋላ በዚህ አምልከ ስትወጣ ያንተን ይዞ የወጣ ጠላት መንገድ ላይ አግኝቶ ያንተ ነው እያለ ያመጣ። ጤና ይሁን ርስት ይሁን ቢዛ ይሁን ቤት ይሁን ንብረት ይሁን ከዛሬ በኋላ ያንተ ነው እያለ ያስረክብልሃል። እረከባለሁ የሚል አንድ ሰው ጩሁ። አሜን። እባካችሁ ጩሁና ተረከብኩ በሉ። ኦፎል አንድ ሁለት ልጨምር፣ ምክንያቱም የፈውስ ቤት ነውና አምጣ እጄን። የግሩም እጅ አምጣ እጄን። አንተ ያው ዛሬ ማታ ሌላም ሌላ ነው። ዛሬ ይዘህ ትወጣለህ። አምጣ እጄን። እንዲህ በሉ፣ ጠላቴ ሆይ ስማኝ በሉ። የኔ የሆነውን በሉ በእጅ የቆየውን ይዤ እወጣለሁ። ውሰድ። ቁጭ በል። እስቲ አሜን። ሲከፍል መስቀል ላይ ሲጨርስ ይሄ ተተለስታይ ነው። ኦል ኢዝ ፊኒሽድ ይላል። ወይም የተከፈለ ዋጋ ፕራይስ ቱ ፔይ የሚለው ሲጨርስ ያገኘነው አንደኛና የመጀመሪያ የልጅነት ስልጣን አባ ይላል። ይሄ አባ የሚለው የግዕዝ ቃል ነው። አባ የላቲን ቃል ፋተር ይላል፣ ግሪኩ ኬተር ይላል። አባ የሚለው አባት ብለህ እንድትጠራ። ይሄን እኮ አችልም። አብርሃም ነው የሚጠራው፣ ይስሐቅና ያዕቆብ ነው የሚጠራው። እኛ አንችልም። መስቀል ላይ ሲጨርስ ተከፍሏል ስል ተተለስታ ስል ተፈጸመ ስል እኛ እዚህ ምድር ሆነን ወደ ሰማይ ሄሎ ብለን የመደወል እኔ በይስሐቅ በኩል አይደለም የሚሞክረው፣ በአብርሃም በኩል አይደለም፣ በጳውሎስ በኩል አይደለም። ዛሬ ማለዳ መልእክት አለኝ። ቀጥታ ወደ ሰማይ ትደውላለህ። ዛሬ ማለዳ መልእክት አለኝ ለሆነ ሰው ረጅም ዓመት ያታገለ በር ወድቋል። ቁጭ በሉ። እስቲ አሜን። አንደኛ ያገኘነው በስም ከመጠራት ያለፈ ቁርኝት ማለት አባትና ልጅ ወይም የእንትና ልጅ ከሚባል ያለፈ እጅግ በጣም ጠንካራ ህብረትና ሪሌሽን እንዲኖር የሚያደርግ ህብረት ያገኘነው ኤዴን ገነት የተበላሸው በኢየሱስ ክርስቶስ መስቀል ላይ ከአብ ጋር ስለታረቀን ኢየሱስ ክርስቶስ አዳምን ይዞ ሲገባ አባት ከኔ ጋር ተጣልቷል ሲል እኔ ስለሱ ታርጃለሁ ሲል ወንድሜ ነው አለ ኢየሱስ። እግዚአብሔር ደግሞ ልጄ ነው ብዬ ሊጠራ አላፍሪም ብሎ ልጁን ተቀበለ። ሲከፈል ያገኘነው ቁሳቁስ ሳይሆን የልጅነት ስልጣን አግኝተናል። ይሄ ልጅነት የሚለውን የግሪክ ቃል ሆዮስቲሲያ ይላል። ሆዮስቲሲያ የሚለው ሆዮ ወይም ቲሲያ የሚለው ማደጎ አይደለንም፣ እኛ ድቃላ አይደለንም፣ ወራሽ ነን። ጩና እንዲበሉ ወራሽ ነኝ በሉ።
እንዲህ በሉ ሆዮስቲስ ያበሉ። አዎ በቃ ግሪክ ቃል ነው። በቃ እችላችኋል። ግሪከኛ ቁጭ በሉ እስቲ ጩና አሜን በሉ። አንድ ሰው አሜን ይባል ይችላል። ምን አገኘ? የልጅነት ስልጣን። በቃ ትደውላል። ሄሎ ቤት የለም እኮ መኝታ የለም ጫማ የለም እግሪ ሸፋፋ ነው። ወደዛ እየሄድክ ወደዚህ የምትመጣ እኮ ነው የምትመስለው። ሂድ በዚህ ግባ አትባልም እኮ መልእክት አለ። ምንም ይሄ አለው የምትለው ነገር የለም እኮ አንተ። ዛሬ ማለዳ መልእክት አለኝ፣ ሰበር ዜና። ይሄ መስቀል ላይ ሲከፈል የልጅነት ስልጣን አግኝተሃል። ስለዚህ ምን ታደርጋለህ? ታመልካለህ። አምልኮ ማምለክ አቦዳ ይላል ወይም ኤድሎቶሪያ ወይም ለተሪያ ይላል። እና ትሰግዳለህ፣ ታመልካለህ። በቃ ስልጣን አግኝተናል። ከዚህ በኋላ ታመልካለህ። አምልኮ አንተ አይፈቀድም እኮ ለኛ። አመልካለሁ ብትል በድንጋይ ትወገራለህ። ኢየሱስ ግን መስቀል ላይ ስለጨረሰ ገባን። ጩና ገባው በሉ። ተባረኩ። ቁጭ በሉ። ሶስት ነገር ተናግሬ ልጸልይላችሁ። እስቲ አሜን አሜን። ሁለተኛው የተከፈለው በሕግ እንዳንጠየቅ በሞት እንዳንጠየቅ። ሞትን ገደልና ሞቶይ መውጊያ የታላለ ሰበረ። በቃ ጨረሰ። ሌላው አደገኛው ደግሞ ኃጢአት ነው። ይሄ ኃጢአት እስቲ ኃጢአት በሉ። ኃጢአት የሚለውን የዕብራይስጡ ቻታ ይላል፣ ግሪኩ አዲኪያ ይላል፣ አኖሚያ አፒስቴ ይላል። ይሄ ኃጢአት ሰበረው። መስቀል ላይ ድንጋይ ሳያነሳ መዶሻ ሳያመጣ መስቀል ላይ ሲወጣ ከአባት ከአያት ከቅድመ አያት ከቅማንት ከሻማት ከደርባት የመጣ ማስተርስን ቁጭ አድርገ ኮብልስቶን እንዲሰራ ፒኤችዲን አስቀምጠ መንገድ ዳር ቡና እንዲታፈላ የሚያደርግ ያለ መደብ እንድትኖር ያደረገ መርገም ዛሬ ተሰበረ። ጩሁና ተሰበረ በል። ቁጭ በል። መርገም ከርስ ወይም ዕብራይስጥ አውራር ይላል። መርገም አውራር በዕብራይስጥ፣ በግሪክ አናቴማ ወይም ብላስፊሞስ ይላል። የሚተላለው በስድብ በትችት በነቀፌታ ሞራልን በመንካት መንገድ በመዝጋት። ይሄን ቸርፓ ይላል የዕብራይስጥ ቃል ቸርፓ ወይም ብላስፊሞስ ይላል። ያንን ምን አረገ? መስቀል ላይ ሰበረው። አባቴ እንደኖረ አልኖርም፣ እናቴ እንደኖረች አትኖርም፣ ታላቅ እንደኖረ አትኖርም። ከዛሬ በኋላ የኑሮ ስታይላችሁም ይቀየራል። ለምን በለኛ? በደሙ ተሰበረ። ጩና እንዲበሉ ከኔ ጋር ተሰበረ በል። ቁጭ በሉ። አንድ ሊጨምር አንድ ቶኮስ የዳዩ ኢየሱስ ጎፍታ ሚያመን ጀዳ አሜን ጋ እስቲ አሜን። ሌላው ሶስተኛው እየሰማችሁ ነው። ተበጅቻለሁና ይሄ መበጀት ወይም መዋጀት ወይም መግዛት የሚለው የዕብራይስጡ ቃል እንደዚህ ይላል። ጎል ይላል ወይም ጋል ማለት እየሰማችሁ ነው። ግን ያንተ የሆነ ግን በጠላት እጅ ያለ አቅም ስለሌለ ኖርማል አድርገ የተወከው በሰውየው እጅ ላይ የቆየ ይሄ ጋል የሚለው ወርድ የዕብራይስጥ ቃል ነው። እኔ ስለሚወደው ነው የሚጠቀመው። ምንም ይቅርታ። ጋል የሚለው የሰውየው እጅ የቆየ የኔ ነው፣ ግን አይሰጠኝም፣ አቅም የለኝም፣ የሚያስለቅቅ ሰውም የለኝም። ነገር ግን ወይ ወንድም ወይ እህት፣ ቅድም ወንድም ስለሆነ ማለት ነው ነገሮቹን ቀየረ፣ ወስዶ አወጣ። ስለዚህ ወይ ወንድም ወይ አባት ወይ የራስ የሆነ ሰው ምን ያደርጋል? መጥቶ ይከፍልና በጠላት ፊት ይዘህ ሂድ ይላል። ጋል የሚለው የዕብራይስጥ ቃል ያንተን ነገር ከጠላት እጅ ማውጣት። ዛሬ የመጣችሁ ሰዎች መልእክት አለኝ። የናንተ ነገር ከጠላት እጅ ወጥቷል። ዋው! ያንተ ነገር ከጠላት እጅ ወጥቷል።
እንዲህ በሉ የኔ ነገር በሉ ከጠላት እጅ በሉ ወጥቷል። ተባረኩ። ሁለተኛ ፈዳ ይላል። ፈዳ ማለት ዕብራይስጥ ቃል ነው። ፈዳ ማለት ምን ማለት ነው? ያንተ መጀመሪያ ወጥቷል። ርስት ይሁን መኪና ይሁን ቤት ይሁን ትዳር ይሁን ሳታውቅ ግን በጠላት እጅ ወደቀ። አፖስቶል ይጸልይላችኋል፣ ዛሬ ወጥቷል። ሁለተኛው ፈዳ የሚለው ቃል የዕብራይስጥ ቃል ምንድነው? አንተ ነህ። አንተ በማትፈልገው መንደር መኖር። አካባቢውን አልተቀበልክም፣ ኑሮንም አልተቀበልክም፣ ስራንም አልተቀበልክም፣ ደሞዝንም አልተቀበልክም። አቅም ስለሌለ ዝም ብለህ ከምትኖርበት ዛሬ ኢዮቤልዩ የራስን ነፃውነት አንተ በራስ ላይ ታውጃለህ። አንድ ሰው ዛሬ ማታ በራሱ ላይ አውጆ ይወጣል። ራሱን አውሮፓ ላይ ያገኛል። አንዳንዱ አፍሪካ ላይ ያገኛል። አንዳንዱ ሳውዝ አፍሪካ ላይ ያገኛል። አንዳንዱ በራሱ ሚዲያ ራሱን ያገኛል። አንዳንዱ በራሱ ድርጅት ራሱን ያገኛል። አንዳንዱ በራሱ ፋብሪካ ራሱን ያገኛል። ጩና ሆነ ባል ቁጭ ባሉ አንድ ሊጨምር ይቅር አፖስቶል የሚገርም ነገር አያል። እውነቴ ነው ምልህ ወደሚታውቁት መንደር ስትሄዱ ሰፈር ላይ የቆዩ ሰዎች ዛሬ ከምን ጋር ተገናኝተ መጣል ይላል። ለምን ሄድኩ አትልም። ከዛሬ በኋላ የረገጥክበትን እግዚአብሔር አሳልፎ ይሰጣል። የኔ ቀን ነው የሚል አንድ ሰው ጩኸ አሜን። ቁጭ በሉ። ያውላችሁ ይሄ ከግብይት ጋር ያለ የግሪክ ቃላትን ታውቁታላችሁ። አጎራዞ ኤክስኮራዞ ምናምን የሚባለው ገበያ ማውጣት ከግብይት ማውጣት ማለት አንድ ሰው ፕሌን ተነስቶ ከሄደ መሬት ላይ በእግር የቆመ ሰው ከማየት ውጪ አማራጭ አለው? በደም ስሙኝ 2018 ሊገባ ነው። 2 ወር 3 ወር ቀርቷል። እናንተን የሚጠላ ሰው ቆሞ ከማየት ውጪ አማራጭ የለው። ከግብይት ወጥቷል። የተከፈለ ዋጋ ብር አይደለም ደም ስለሆነ ማንም ሊከፍል ስለማይችል የናንተ ነገር ከገበያ ወጥቷል። ማንም አይገምትም። ከግምት ወጥቷል። ጩና ወጥቷል በሉ። ቁጭ በሉ። እጅን አምጣ። መገለጥ አየው። መንታ ቁልፋ ያለው አንዱ ሰማይን የምትከፍትበት፣ አንዱ የሥራ በሮችን የምትከፍትበት፣ አንዱ የትዳር በር፣ የአገልግሎት በር። ዛሬ ማለዳ የተዘጉ በሮች ባንተ እጅ ይከፈታል። አፖስቶል ቃል ያወጣል፣ ይጸልይላችኋል። ከዛሬ በኋላ ከበሬ ጋር ትገናኛለህ። እንዲህ በሉ፣ ከበሬ ጋር ይገናኛለሁ በሉ። ቁጭ በሉ። እስቲ ያውላችሁ በደንብ ስሙኝ። ከዛሬ በኋላ ታነቃነቃል እንጂ አትነቃነቅ። በሐዋርያትና በነቢያት መሰረት ላይ ምን ሆናችኋል? ታነጻችኋል። ይሄ ሐዋርያ ሆር ወይም ልዑክ ወይም ሄያጅ ይላል። መልእክተኛ የሚሄድ ብዙ ቃላቶች አሉና ከዛሬ በኋላ የቆምክበት መሰረት የመጣውን ይገለብጣል እንጂ አይገለበጠም። ይመታለው ያለ ይደቃል እንጂ እጅን አምጣ። አላቅም ከብዙ ቤት ሞት ሲወጣ ያለው
እያለቀሳችሁ የመጣችሁ እያለቀሳችሁ አትመለሰው። በሽተኛ አስተኝተ የመጣ ዶክተሩ ኢየሱስ ዛሬ ይዳስሳል። ቁጭ በሉ። አንድ ሁለት ነገር ተናግሬ ከዛ ወደ ጸሎት እንግባ። ይኸውላችሁ የመጨረሻ አንድ የግሪክ ቃል አለ፣ ሉ የሚል አለ። እንግሊዘኛ ሉ የሚለውና ሉትሮ የሚል አለ። አንቲል ትሪሊዮን የሚል የግሪክ ቃላቶች አሉ። እነዚህ ቃላቶች እርግጠኛ ሆኜ ነው ምነግር ቢዘገዝቁ ከኪሲ የሚወርድ ድንጋይ ብር ባይኖር እንኳን ዛሬ ማለዳ የተከፈለልህ ሂሳብ ማንም ሊከፍለው የማይችለው ስለሆነ የትም ግቡ ከዛሬ በኋላ አትቀለው። ስማችሁ ብራንድ ሆኖ ሲቀባ ያለው ስሚ ላይ አደገኛ አኖይንቲንግ ሲቀመጥብህ ያለው እግዚአብሔር ስማችሁን ያከብዳል። አምጣችሁ እንዲህ በሉ ከኔ ጋር ስሜ በሉ ባክ አይቀልም በሉ ይከብዳል። ክበዱ። ቁጭ በሉ። እስቲ አሜን። ይሄ ማል ያለው የጥል ግድግዳ ይላል። የጥል ግድግዳ የሚለው ኤምፖትሮስ ይላል። የግሪክ ቃል ጥል ግድግዳ የሚለው ኤምፖትሮስ ለደህንነት የተደረገ አጥር ነው። ስለመገረዝ ራሳቸው አይሁድና አሕዛብ ለመለየት ያስቀመጡት ነው። ግን ለትዕቢት ስለተጠቀሙ ኤምፖትሮስ የሚለው ግሪኩ እንደዚህ ይላል። ሎው ይላል ማፍረስ፣ መስተልኮን ይላል ማድቀቅ። ከዛሬ በኋላ ማለት ነው ከማንም ጋር እንዳትገናኝ ያደረገ የምስራችን ሻሎም ኤርኔ ይላል የግሪክ ቃል። እንዳታወራ የከለከለ ማል ያለ ግድግዳ ተነስቷል። እንዲህ በሉ መሃል ላይ ያለ ግድግዳ በሉ ተሰበረ በሉ። ለው በሉ እስቲ ኤምፖትሮስ በሉ መስተልኮም በሉ ተሰበረ በሉ። አምጣችሁ እጆቻችሁ ላይ ሚንጠባጠብ ዘይት አያል። አትለምንም። ከዚህ በኋላ ብዙ ሰዎችን ትመግባቸዋል። ድንገት የሚሸኙ ሰዎችን አያል። ድንገት የሚወጡ ሰዎችን አያለሁ። የኔ ነው የሽኝት ፕሮግራም የሚል ሰው ጩኸ አሜን። አምጣችን ከዚህ ቤት በውርደት ሳይሆን በክብር የሚወጡ ሰዎችን አያል። እንዲህ በሉ ከዛሬ በኋላ በሉ የኔ ነገር በሉ ከሰፈር በሉ ወጥቷል። ተባረኩልን። እስቲ እንዲህ በሉ ከኔ ጋር ተከፍሏል በሉ። መገለጣ ያለው ለአንዳንዶች ከኔ እነሱ ይሻላሉ። አሜን አትሉም? አሜን አትልም? ዛሬ ማለዳ እኔ አይቻለሁ። ይኸው አጥር ሲሰበራ ያለ ላዋ ነው ወሳካ ጋፈ ጉየን ወሲንዳሳ ይኸውላችሁ እርግጠኛ ሆኜ ነው መናገሬ። እግዚአብሔር አምላክ ከዚህ በኋላ ስማችሁ ላይ የሚያስቀምጠውን ቅባት ያለ ገና እንደገና ሸይን አድርገህ ትነሳል። አምጣችን የዓለም ካርታ ሉል ላይ ጫፉ ላይ እንደገና እግሪ ሲቆም ያያል። የአገር ጦር እየተወረወረ ሉሉ ጫፍ ላይ ልክ እንደ ቆምክ ትውልድን ይዘህ ስትወጣ ያያል። ዛሬ ማለዳ መልእክት አለኝ። ጠላት እያየ ትወጣለህ።
የሚል የለም ይወድቃል ይላል። ሂድ የሚል የለም ይመለሳል ይላል። ያብቆማል ይላል። ዛሬ ማለት መልእክት አለ። እግዚአብሔር በዓለም ካርታ በሉሉ ጫፍ ላይ ሲያቆም አፖስትል አያ አንድ ሰው ጩሆ ዛሬ ማለዳ አሜን ይበል። ዝም ብለህ እግሪን ያዝ። አፖስትል አንዳንድ እግሮች መስከረም አንድ ሳይጀመር አውሮፓን ሲረግጡ አያለሁ። ለአንዳንድ እግሮች የተበላሸ ፓስፖርት የተበላሸ ቪዛ ሲስተካከልላቸው አያለሁ። ቅድም አፖስትል ስልክ አንሱ ስል ስልካቸውን ዘግቶ የቆሙ የጠፉ ሰዎች ይቅርታ ብለው ስልክ ይደውልላቸው። የኔ ማለዳ ነው የሚል ሰው ጩኸ ኦፎል ዛሬ ማለዳ መልእክት አለኝ። የሆነ ሰው ከሰፈር ወጥቷል። ሰፈር ላይ የሚረብሻችሁ ጠንቋይ ከከተማ እየወጣ ነው። አንድ ሰው ጩኸ አሜን ይበል። ቁጭ በሉ። ተባረኩልኝ። ቁጭ በሉ። አንዴ ስሙኝ። ተከፈለ ስል ወይም the price of sin has been paid in full የኃጢአት ዋጋ ሙሉ በሙሉ ተከፍሏል። ምን ሆኗል? አሜን ሜካፋለሜ ረጀዳ በቃ አዳን ጀማርተ እንቦጣት እንጣባቱ እንዴምታ አሜን። ሁለተኛ ሰርቫይቫል ሚሽን ኮምፕሊት ሆኗል። የመዳን ተልኮ ተጠናቀቋል። ለመዳን ብለን የምናደርገው የለም፣ ስለ ዳነን ነው የምናደርገው። እስቲ አሜን። ሶስተኛ ኦልድ ቴስታመንት ፕሮፌትስ have been fulfilled ማለት የብሉይ ኪዳን ትንቢቶች ሙሉ በሙሉ 1440 ዓመት ዓለም 39 ሙሉ መጽሐፍ ላይ ስለ ኢየሱስ የተነገረ ተፈጸመ ስል መስቀል ላይ ተፈጸመ። ሲጹና ተፈጸመ በሉ። አራተኛ የመስዋዕት ሥራ ተጠናቀቀ። ምን ሆነ? አንደኛ የልጅነት ስልጣን አግኝተ። ሁለተኛ ቤዛ ተበጅች ያለውና አትፍራ። አንተ የኔ ነህ ስል ኢሳት ውስጥ ሊከትኮ ነው። ኢሳቱ ኢየሱስ ስለሆነ አይበላም። አንበሳ ውስጥ ሊከተው እኮ ነው። አንበሳ ጋር አድሮ ይወጣል። አንተ የኔ ነህ ስል በድሮን አይደለም የምትዋጋው። ሸክላ ማሰሮ ይዘህ ሄደ አሸንፈ ትመጣለህ። አንተ የኔ ነህ ስል ተዋጊው ራሱ ስለሆነ ባህርን ለመክፈል 10 ምናምን ዓመት አይደለም ግድብ የምትሰራው በብትር ትከፍላል። የኔ ብሏል ከፍሏል። የኔ ነህ ስል አንደኛ ወልዶ፣ ሁለተኛ ገዝቶ፣ ሶስተኛ በስም ጠርቶ። እስቲ አሜን በላ። ስለዚህ ምን ሆኖልሃል? ተከፍሎልሃል። ይሄን ስብከት ለምን ግጥም ላርግና ልጨርስ። እጆቻችሁን ከፍ አድርጉ ማለት እንዳትረሱ። ግጥም ላርግ። ያሁኑን ግጥም ላርግ። ቅር አይላችሁም? እሺ። እውነተኛ ፍቅሩ ስቦ ያዳም ልትከፍል ኢዳውን ከሰማይ ወርደ በጲላጦስ ፊት ስትቀርብ ታስረ እንደ ወንበደም ተቆጥረ የኔ ጌታ ኢየሱስ የቀራንዮ በግ ለሰቀሉ እንኳን ምሕረት የምታደርግ ያሻቸውን ይበሉ፣ አንተ ግን ታላቅ ነህ። ማንም ምንም ብልህ ለኔ ግን ጌታ ነህ።
ያን ለታ ስትመጣ ስልጣንን ጥለ መቼ አቅማማህ እኔ ልታይ ወርደ ቁስሎች ታውሱኝ ስለኔ የደማሃው ጎኔ ተወጋ እያልክ ተጠማው ተራውስ እንዴት ቻለ አንተን ተሸክመው ተራው እንጨት አንተን እንዴት ቻለ አንተን እንጨቱም ታዘዘ ላይጣመም ቆመው ምስማሩ ሲመታ ሲጣጣር ሲቃ እንዴት ብትወደኝ ነው እስከዛች ደቂቃ ይበሉ የሰው ልጅ እያሉም ይጣሩ ለኔ ግን ንጉሴ ነህ የገዛኝ በጣር አይምን ሲፈልግ ፍጥረት አንድ ላይ ለኔ ግን አዳኝ አንተ ነህ ኤልሻዳይ እስቲ አሜን እንዲህ አልኩ እኔ ዛሬ በዚህ መድረክ አንድ በግ አለ ውድ የሆነ ወዶ የመጣ ስለኔ የተሰዋ ልዩ ነው የምንለው ምትክናም ሳያ እኩያ የሌለው ግን አንድ በግ አለ ዋጋው ውድ የሆነ እኛም አንተመናው ክብሩ የገነነ ማንንም የማይገዛው ሁሉን የሚገዛ ለአባቱ ፈቃድ ግን ራሱን ያስገዛ ለአዳም ልጆች ሁሉ የሆናቸው ቤዛ ግን አንድ በግ አለ ብዙዎችን ሊያድን ሞትን የመረጠ ያለማንም ጫና ነፍሱን በፈቃዱ እንዲሁ የሰጠ አሮጌውን ኪዳን በአዲስ የለወጠ ላመኑት ሁሉ ሕይወትን የሰጠ ሁሌ የማይታረድ አንዴ የታረደ ክብሩን ሁሉ ጥሎ ከላይ የወረደ በመስቀሉ ሥራ እርቅን ያወረደ የዓለምን ኃጢአት ፍርድ ያስወገደ ሊጨምር አንድ የአብን ጥም ያረካ የዓለምን ጨለማ በብርሃን የተካ ታርዶ የሞተልን የሆነን ፋሲካ እንዲሁ የወደደን ያዳነን በጸጋ እንዲሁ የወደደን ያዳነን በጸጋ በክብር አድርጓል በራስ ቅር ጎልጎታ አዲስ ነገር ሆኗል ያለ መድኃኒት ኢየሱስ ተገሏል ስሉን እንዳልነበረ ያለ መደኛ በእንጨት ሲሰቅሉት እንደ ወንጀለኛ በእውነት ከሆነ ኃጢአት የለበትም ብሎ መስክሯል ጲላጦስ ግን አይሁድ ወስደው ሰቀሉት ቀበሩት የሕይወት ራስ የቤተ ክርስቲያን ራስና መሰረት የሆነው የሕይወት አለኝታ አምኜ ወደ ሰማይ የገባውበት ከአብ ጋር ያስታረቀኝ ብቸኛ አምላኬ ነው ብዬ የማላፍርበት ኢየሱስ ብቻው ጌታዬ ነው እኔማ ሳስበው ምንን ወዶልኝ ነው ለሞት የተገባው ቅዱስ የእግዚአብሔር ልጅ መቃብር የገባው አሁን ገና ገባኝ የመሞቱ ምስጢር የደም ላብ ሲያልበው በመስቀል ጣር ነፍሱን ሳይሰስት ለኔ ላንተ ሲሰጥ ለካስ ሆኖ ኖሯል ከጠላት ሊያስመልጥ እንዲህ ተማከሩ የካህናት አለቃ መቃብሩ ይጠበቅ ይጠንከር ሲጠብቁት ጥሎ ጠባቂዎችን ገልብጦ በክብር ተነስቶ በክብር ያረገ በአብ ቀኝ የተቀመጠ ሊመጣ ያለው የክብር እንግዳ ኢየሱስ ብቸኛ ጌታ እስቲ አሜን ተፈጸመ ያሉ ግሪኮች ተተለስታ ሁሉን ጨርሶ አልቋል ብሎ ጨርሶ ከቀራንዮ ጫፍ በዓለም ላይ የሚንቦጋቦገው የመስቀሉ ብድራት በእርሱ ለሚያመን ሁሉ የሁሉ ጊዜ ኩራት የሆነው የሕሊና ዳኝነት በጠፋበት በዚያ ወራት ከሰማርያ እስከ ይሁዳ ከገሊላ እስከ ጲላጦስ አደባባይ የተሰለፈው ሁሉ በሮማውያን ችሎት ፊት ስቀለው ብሎ የሐሰት ክስ እያስተጋቡ የሚጮህ የጥብርያዶስን ወንዝ አሳ የበላ በሰሌም በቤተ ሰይዳ ተፈወሰ አብሮ የኖረ ያደረ ሁሉ አንድ መዝሙር ሲዘምሩ ተሰቅሎ እኛን ግን ከስቅላት ያወረደ በክብር ያረገ በአብ ቀኝ የተቀመጠ ይዞ የገባ ወንድሜ ነው ብሎ አባታችን አስታርቀው የዘላለምን ሕይወት የሰጠ ሪስታችን ያስተላለፈልን የስልጣኔያችን ጥንት የእውቀታችን ጥግ ፍርሃትና ድፍረታችን የእምነታችን ሁሉ መሰረት ጌታ አምላካችን እግዚአብሔር የነቢያት ትንቢት የጠቢባኑ ምሳሌ የአዛውንቱ ተስፋ የኃያላኑ ጀግንነት የሊቃውንቱ ትምህርት የጌታ ምሕረት የጠላት ሽንፈት የነፍሳት ደስታ የሰማዕታት ጽናት የመሳፍንቱ ጉልበት የመስቀሉ ኃይል የደሙ ክብር ኢየሱስ ክርስቶስ ጌታችን ነው እስቲ አሜን ነቢያት ሁሉ የናፈቁት ሊቃነ መላእክት ያወጁለት ደቀ መዝሙር የሞቱለት ሕዝብና ይዛፍ የተዋሄዱበት የጥል ግድግዳ የተሰበረበት ታላቁ ስም የጋነም ደጆች የፈረሱበት ጠላት ዲያብሎስ መራራ ጩኸት የጮኸበት የአዲስ ኪዳን መሰረት የተጣለበት የቤተ ክርስቲያን ራስ የሕይወት ራስ የዘላለም አምላክ ኢየሱስ ጌታ እጆቻችሁን ብቻ ከፍ አድርጉ ዝም ብዬ ሊባርካችሁ ታምናላችሁ አዲሱ ዓመት ሳይገባ በዚህ በሶስት ወር ውስጥ ከናታቸው ማህፀን የተከተሉትን የሚረከቡ ሰዎች አሉ መለከት ይዞ የሚወጣ ሰው ነው ያለው ከዚህ ቤት ሰው ሁሉ ያመሰግናል የኔ ምስጋና ቀን መቼ ነው የሚል ሰው ከዚህ ከሁለት ወር በኋላ አገልጋይ ጠርተ የምታመሰግነው አንተ ነህ
እንካ ተቀበል አንተ ነህ ጩና አንዴ እኔ ነኝ በሉ